ዛሬ ደግሞ ሐሙስ ምንድነው ስያሜዋ የሚለውን እንመለከታለን። 5 መሰረታዊ ነገሮችን ይዛለች። አንደኛው ጸሎተ ሐሙስ ትባላለች። እንደዚሁም ደግሞ ለምለም ሐሙስ ትባላለች፣ የአዲስ ኪዳን ሐሙስ ትባላለች፣ የትእዛዝ ሐሙስ ትባላለች፣ የጸሎት ሐሙስ ትባላለች። እነዚህን አምስቱን ነገሮች በውስጧ የያዘች ሐሙስ ምን ምክንያት አለው፣ በምን ምክንያት ነው የሚለውን ደግሞ እንመለከታለን። መድኃኔዓለም ክርስቶስ ከሁላችንም ጋር ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ደረሳችሁ? መጠበቅን ጠብቆ ከመከራ ስጋ ከመከራ ነፍስ ሰውሮ ከሞት ታናሽ ከእንቅልፋችን ቀስቅሶ ይሄንን የሚደነቅ ዕለት ባርኮ ቀድሶ ስለሰጠን ክብር ለስም አጠራሩ ይሁንልን። አምላከ ቅዱሳን እንደ እግዚአብሔር መልካምና ቅዱስ ፈቃድ እንደተለመደው እንግዲህ የሰሞነ ሕማማት ሳምንታት ምን እንዳላቸውና ምሳሌነታቸው ምን እንደሆነ በውስጣቸው ምን እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ እቺን 5 ቀን ምን እንዳደረገ በደንብ አድርገን ለማየት እየሞከርን ነው ያለነው። በተቻለ መጠን እንግዲህ እግዚአብሔር መንፈስ ቅዱስ ያቀበለንን ቤተክርስቲያን ያስረዳችንን ለማስረዳት እንሞክራለን። መድኃኔዓለም ክርስቶስ ከሁላችንም ጋር ይሁንልን። በያላችሁበት እየተከታተላችሁ ሁላችሁም ሐሳበ ልቦናችሁን ሰብሰብ አድርጋችሁ እንድትከታተሉ መልእክቴን እያስተላለፍኩ ዛሬ ዕለቱ እንግዲህ ሰሞነ ሕማማት ከጀመርን 4ኛ ቀን ነው ይዘን ያለነው። 4ኛ ቀን ደግሞ ሐሙስ ነው ያለውና ሰኞ መርገመ በለስ ብለናል። ማክሰኞ የጥያቄ ቀን፣ ሮብ የንስሐ የይሁዳ ሕሳብ ያወራረደበት እንደገና መልካም መዓዛ ያለው ቀን ብለናል። ስለዚህ ዛሬ ደግሞ ሐሙስ ምንድነው ስያሜዋ የሚለውን እንመለከታለን። 5 መሰረታዊ ነገሮችን ይዛለች። አንደኛው ጸሎተ ሐሙስ ትባላለች። እንደዚሁም ደግሞ ለምለም ሐሙስ ትባላለች፣ የአዲስ ኪዳን ሐሙስ ትባላለች፣ የትእዛዝ ሐሙስ ትባላለች፣ የጸሎት ሐሙስ ትባላለች። እነዚህን 5ቱን ነገሮች በውስጧ የያዘች ሐሙስ ምን ምክንያት አለው፣ በምን ምክንያት ነው የሚለውን ደግሞ እንመለከታለን። መድኃኔዓለም ክርስቶስ ከሁላችንም ጋር ይሁንልን። እሺ፣ ጸሎተ ሐሙስ ይባላል። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ህብስቱን በመጸለይ በመባረክ ህብስቱን ለሐዋርያት የሰጠበት ነው። እንደዚሁም ደግሞ በመጸለይ ጽዋውን ለሐዋርያት የሰጠበት የጸሎት ቀን ነውና ጸሎተ ሐሙስ ይባላል። በዚህ በዮሐንስ ወንጌል ምዕራፍ 17 ላይ ያለውን ጸሎት ስለ መጸለዩ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል 17 ላይ ያለውን ጸሎት በመጸለዩ ታምር እንዳደረገ እንዲሁም ደግሞ ህብስቱን ወደ ስጋ አምላክ ወይኑን ወደ ደም አምላክ መለወጡን የምንረዳበት ነው። ሌላኛው በጌቴሰማኒ የጸለየው ጸሎት ነው። በሉቃስ ወንጌል ምዕራፍ 24 ቁጥር 48 ላይ ያለውን መመልከት ይቻላል። አባታዊ ፈቃድ ቢሆን እቺ ጽዋ ከኔ ትለፍ፣ ካልሆነ ግን ያንተ እንጂ ከኔ የኔ አይሁን ብሎ የተናገረበት ቀን ስለሆነ ጸሎተ ሐሙስ ትባላለች። እኔና እናንተም መከራና ስቃይ ከፊት ለፊታችን ቢጠብቀንም ያ መከራ እንዳለ ሆኖ ፈቃድ ቢሆን ይሄንን ፈተናና ስቃይ ከኔ አሳልፍ፣ ካልሆነ ግን ይህንን ፈተና እንድቋቋመው ኃይልን፣ ጽናትን፣ ትዕግስትን፣ ጥበብን፣ ማስተዋልን አድለኝ እንድንል ይህን አድርጓልና እግዚአብሔር አምላክ ስሙ የተመሰገነ ይሁንልን። ሁለተኛ ላይ የምንመለከተው የትእዛዘ ሐሙስ ይባላል። ምክንያቱም ካልን ደግሞ ትእዛዘ ሐሙስ እግዚአብሔር ትእዛዝን የሰጠበት ዕለት ነው። ትእዛዘ ሐሙስ ስንል ስንመለከት ከጸሎት እግር በኋላ ከሕጽበተ እግር በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ መምህራችሁ አምላካችሁ ስሆን ዝቅ ብዬ እግራችሁን እንዳጠብኩ እንደዚሁ እናንተም ለተናናሾቻችሁ እንደዚሁ አድርጉ በሚል ዝቅ ብሎ ሰው መታዘዝ እንዳለበት ማንም ጌታ ሊሆን ቢፈልግ ዝቅ ብሎ ባሪያ ይሁን ብሏልና ማለት ነው። ስለዚህ በዚህ ልክ ትእዛዝ ተብሎ ታውቋል። ሌላኛው በጌቴሰማኒ ጌታ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ትእዛዝ ያስተላለፈበት ነው። ማቴዎስ 26 ላይ ያለው ማለት ነው። ወደ ፈተና እንዳትገቡ ትጉና ጸልዩ፣
ፈተና ሳይመጣ ፈተና ሳይጀመር ፈተና ሳይወጠን ከመጀመሪያው አስቀድሞ መከላከያ ማድረግ አስቀድሞ መጠንቀቅ። ሁላችንም እንደምናውቀው እንግዲህ የሆነ ነገር ከተፈጠረ በኋላ ነው ከተፈጠረ በኋላ ነው ምንድነው የምናደርገው? ከሆነ በኋላ ነው የምንደርሰው። ለነገሩ እሳት ከነደደ በኋላ ወይ ሰው ከሞተ በኋላ ከወደቀ በኋላ ዶክተር ጋር ይደወላል፣ እሳት አደጋ ጋር ይደወላል፣ አምቡላንስ ጋር ይደወላል። እነዚህ ይሄ ከመሆኑ በፊት ግን ከአምቡላንስም ከምንም ከእሳት አደጋም ከክፉ አደጋም የሚጠብቀውን እግዚአብሔርን በጸሎት አመስግኑ። አስቀድማችሁ ጸልዩ፣ ፈተና ስለሚመጣ አይቀርምና። ስርዓተ ቁርባንን ከሰራ በኋላ ሶስተኛ የምንመለከተው እዚህ ውስጥ ስርዓተ ቁርባንን ከሰራ በኋላ ይህንን በምታደርጉበት ሰዓት ሚስጥረ ቁርባንን ስርዓተ ቅዳሴ በምትፈጽሙበት ሰዓት ተስካሬን አስቡ፣ መከራዬን አስቡ፣ ስቃይን አስቡ፣ ሕማሜን አስቡ እያለ አስተምሮናል። በዚህ መሰረት ቤተክርስቲያን በስርዓተ ቅዳሴ መካከል ህብስቱን ወደ ስጋ አምላክ ወይኑን ወደ ደም አምላክ ስትቀይር በዚህ መሰረት ታስባለች እና ሁለተኛው ይህንን ይመስላል። ሶስተኛው የምንመለከተው የነጻነት ሐሙስ ተብላ ትጠራለች። የነጻነት ሐሙስ ከእንግዲህ ባሮች አይደላችሁም ልጆች ብያችኋለሁ። ልጅነትን ሰጥቶናል፣ አባትነቱንም በግልጽ አሳይቶናል። በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከእንግዲህ ባሮች አይደላችሁም እኔ ልጆች ብያችኋለሁ፣ በመከራ ወልጃችኋለሁ፣ በስቃይ ወልጃችኋለሁ፣ በመገፋቴ በመሰቃየቴ ወልጃችኋለሁና ባሮች አይደላችሁም ልጆች ናችሁ ብሏል። ክብር ለስም አጠራር ይሁንልን። በሌላ መልኩ በአንደኛ ጴጥሮስ 2:10 ላይ ልጆች ስለሆናችሁ ልጆች ስላደረግኳችሁ የልጅነት ስልጣን ስለሰጠዋችሁ ከእንግዲህ በኋላ ባሮች አይደላችሁም ብሎን የለ ልጆች ስለሆናችሁ ልጅ ስለሆናችሁ መመረጣችሁንና መጠራታችሁን ታጸኑ ዘንድ ከቀድሞ ይልቅ ትጉ ብሏል። ለጸሎት፣ ለጾም፣ ለስግደት፣ ለንስሐ፣ ለአገልግሎት፣ ለአምልኮተ እግዚአብሔር ፍቅሩ ነክቶን ከመጣን ቀድሞ ከምናፌዘው ፌዝ ተለይተን በእውነትና በእምነት እግዚአብሔርን ልናመልክ ልናገለግል ይገባል። ቀልድ፣ ዋዛ፣ ፈዛዛ አያስፈልግም ነው። እግዚአብሔር አምላካችን በቸርነቱ በዚህ ትእዛዝ እንድንኖር ሁላችንንም ይርዳን። አራተኛ የምንመለከተው ንጹሕ ሕጽበተ እግር ብለናል። ሕጽበተ እግር ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጥቦ ቅድም እንዳልነው ያዘዘበት ነው። እንደዚህ አድርጉ፣ ዝቅ በሉና እግር እጠቡ። ጳጳስ የለ፣ ፓትርያርክ የለ፣ ቄስ የለ፣ ኤጲስቆጶስ የለ፣ መነኩሴ የለ፣ ዲያቆን የለ፣ ሁሉም ዝቅ ብሎ እንዲታዘዝ። በነገራችን ላይ ብዙ ሰው አያስተውልም፣ አይረዳ ይሁን አላውቅም እንጂ የሚፈጸመው ምንድነው? አገልጋይ ማለት ዝቅ ብሎ የሚታዘዝ ማለት ነው። እኛ አሁን አገልጋይና ተገልጋይ ግራ ገብቶን እንቸገራለን። አገልጋይ ዝቅ ብሎ የሚታዘዝ ነው። ምን ላግዛችሁ፣ ምን ላገልግል፣ ምን ልፈጽም፣ ምን ልከውን ብሎ የሚጠይቅ ነው እንጂ የሚያዝ፣ የሚቆጣ፣ የሚያስፈራራ፣ የሚዝት፣ የሚያስጨንቅ አይደለም። አገልጋይ ዝቅ ብሎ የሚታዘዝ ነው። ስለዚህ እግዚአብሔር አምላካችን ዝቅ ብለን እንድንታዘዝ በቸርነቱ ሁላችንንም ይርዳን። በዚህ አጥበን ንስሐ ገብተን ልንጸድቅ ያስፈልጋል። አባቶቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ እግራቸውን ዝቅ ብሎ ሲያጥብ ሁሉንም ሲያጥብ ጴጥሮስ ጋር ደረሰ ይላል። ጴጥሮስ ሁሉም ዝም ብሎ ሲታጠቡ እሱ እንዲህ አለው፣ ጌታ ሆይ አንተ የኔን እግር ልታጥብ አይገባህም አለ። ምክንያቱ ምን ነው ከተባለ አምላክ ነው፣ መምህር ነው፣ አዳኝ ነው፣ ፈዋሽ ነው። ሕሙማነ ሥጋን በተአምር ሕሙማነ ነፍስን በቅዱስ ቃሉ ይፈውሳል፣ ያድናል፣ ይታደጋልና። ስለዚህ ምን አለ ጌታ ጴጥሮስ የኔን እግር አንተ ልታጥብ አይገባም። ምክንያቱም ካለ የኔን እግር አንተ ልታጥብ አይገባም፣ አምላክ ነህ፣ ከኔ በላይ ነህ፣ ሁሉን ቻይ ነህ፣ አዳኝ ነህ፣ መሲህ ነህ ብሎ ሲናገር እኔ አለ ጌታ ደግሞ ክብር ለስም አጠራሩ ይሁን፣ እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም አለው። የእግዚአብሔር ቤተሰቦች እግዚአብሔር ካላጠበን፣ እግዚአብሔር ካላነጻን፣ እግዚአብሔር ካልለየን፣ እግዚአብሔር ካልመለጠን፣ እግዚአብሔር ካልታደገን፣ እግዚአብሔር ካልተንከባከበን ከሱ ጋር እድል ፈንታ የለንም። ስለዚህ ከሱ ጋር እድል ፈንታ እንዲኖረን እኔና እናንተ ዛሬ ጌታ ወርዶ በአካለ ሥጋ ስለማጥበን በንስሐ ሳሙና ታጥበን በንስሐ እንባ ልንታጠብ ያስፈልጋልና ልታጥበኝ ይገባል ነው። እንደ ጴጥሮስ እሱ ለትህትና ነው። ምንድነው ያለው ቅዱስ ዳዊት? እጠበኝ ቆሽሻለሁ፣ በዕፀው በርጨኝ ከበረዶ እነጻለሁ አይደል ያለው።
ስለዚህ መድኃኒዓለም ክርስቶስ ሁላችንንም ይጠበን፣ ሁላችንንም ያጽዳን። ክብር ለስሙ ይሁንልን በእውነት። በሌላ መልኩ እዚህ አምስተኛ ላይ የምንመለከተው የሐዲስ ኪዳን ሐሙስ ትባላለች። የሐዲስ ኪዳን ሐሙስ ለምን ተባለች? ምን ተፈጥሮ ነው? ምን ተከናውኖ ነው ብለን ብንመለከት ሐሙስ የሐዲስ ኪዳን ስራ ስለተፈጸመባት ነው። የሐዲስ ኪዳን ታሪክ ስለተከናወነባት የሐዲስ ኪዳን ሐሙስ የተሰኘችው ለምንድን ነው ከተባለ የውላችሁ በብሉይ ኪዳን የነበረው ስርዓት ግዛዊ ነው። አምልኮቱ፣ አኮቴቱ፣ የሚቀርበው መስዋዕት ሁሉ ግዛዊ ነው። የአዲስ ኪዳን ግን አማናዊ ነው። አማናዊ ነው። ኢየሱስ ክርስቶስ የፈተተው ስጋ የፈተተው ደሙ አማናዊ ነው፣ ዘላለማዊ ነው። የብሉይ ኪዳኑ ርግብ ነው፣ ዋኖስ ነው፣ እህል ነው፣ የእንስሳት ደም ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ላይ ምንድን ነው ያለው? እንደ ብሉይ ኪዳኑ በርግብ በዋኖስ በጥጃ በጊደር ደም ወደ ቅድስተ ቅዱሳን አልገባንም፣ በመሲሁ በኢየሱስ ክርስቶስ ደም ነው እንጂ። ወደ መገናኛው ድንኳን ወደ ቅድስተ ቅዱሳን የተገባው በመገናኛው ድንኳን ውስጥ ያለው አሁን በመቅደስ ውስጥ ያለው የፈሰሰው የጌታ ደም የተቆረሰው የጌታ ስጋ ነው። ስለዚህ የእግዚአብሔር ቤተሰቦች የሐዲስ ኪዳን ሐሙስ የተሰኘችው የሐዲስ ኪዳን ምስጢር ስለተከናወነበት ነው። ምስጢረ ቁርባንን ያስተማረበት ዕለት ስለሆነ የሐዲስ ኪዳን አማናዊ በግ ቅዱስ ዮሐንስ በወንጌሉ በምዕራፍ 1 ቁጥር 29 ላይ ምንድነው ያለው? የዓለምን ኃጢአት የሚያስወግድ የኃጢአታችን ሁሉ መድኃኒት የሆነው ይኸው የእግዚአብሔር በግ ብሎ ነው ለዓለም ያስተዋወቀው። የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ነውርን የሚያርቅ ክፉን ሁሉ የሚያስወግድ የእግዚአብሔር በግ የተባለው በግ ተሰኝቶ በጎቹ ያደረገን በግ ተብሎ በጎቹ ያደረገን ክርስቶስ ኢየሱስ ስሙ የተመሰገነ ይሁንልን። ስለዚህ የአዲስ ኪዳን ደሜ ነች ይቺ ብሎ ደሙን በወይን የአዲስ ኪዳን ስጋዬ ነች ብሎ ለሐዋርያት ስጋውን ህብስቱን ቆርሶ ሰጥቷል። ይህንን በመካከላችሁ ተካፈሉ የዘላለም ሕይወት ታገኛላችሁ ነው። በዚህ መሰረት የአዲስ ኪዳን ተብሎ ተሰይሟልና ነው። የፋሲካ ዝግጅት የተደረገበት ነው። የድነት ዝግጅት የተደረገበት ነው። እኔና እናንተም ዛሬ ከሞተ ስጋ ከሞተ ነፍስ ለመዳን ለኃጢአት የሞትን ለጽድቅ የቆምን ልንሆን ያስፈልጋል። ለፋሲካ ዝግጅት እንደተደረገ እኔና እናንተም ለንስሐ ለቅዱስ ስጋው ለክቡር ደሙ ዝግጁ መሆን መቻል አለብን። ሁለተኛ የምንመለከተው እዚህ ነጥብ ውስጥ የምናየው ፋሲካው በዓላችን ጌታ ክርስቶስ ስርዓተ ቁርባንን ፈጽሟልና ፋሲካው ታርዷልና እሱ ፋሲካችን ነው። በሌላ መልኩ በዮሐንስ ወንጌል ምዕራፍ 17 መግቢያችን ላይ እንዳልን ያለውን ጸሎት በጌቴሴማኒ በመጸለይ ለዚህ ነው በቤተ ክርስቲያናችን የቃል ኪዳኑ ታቦት እንኳን ባይኖር ቅዱስ ዮሐንስ ወንጌል ባለበት ስርዓተ ቅዳሴ መከናወን ይችላል። አለበለዚያ ታቦት ከበሌለበት ቦታ ስርዓተ ቅዳሴ ቅዱስ ሥጋውና ክቡር ደሙ አይፈተትምና ነው። በሌላ መልኩ በዚህ ዕለት ይሁዳ ጌታችን አሳልፎ የሰጠበት ወታደሮች የያዙበት ሰዓት ነው። ጸሎተ ሐሙስ እንግዲህ አስቡ። ለምለሙ ሐሙስ የተባለችው በጌቴሴማኒ ጌታ በለምለሙ ስፍራ በመጸለዩ ነው። ጌታ የተያዘበት ራሱን የሰጠበት ዕለት ነው ዛሬ። ይሁዳ ገንዘቡን ተቀብሎ የሰው ልጅ በመሳም አሳልፎ የሰጠበት ዕለት ነው ይሄ ዕለት። በምዕመናን ወዳጆቼ፣ የእግዚአብሔር ቤተሰቦች ትንሹም ትልቁም አዋቂውም አላዋቂውም በእውነት የኛ ሰላምታ መሳሳም የእውነት ነው። አሁን የእውነት ነው እኛ ሰላም የምንባባለው፣ የእውነት ነው እኛ የምንዋደደው፣ የእውነት ነው እኛ የምንከባበረው፣ የእውነት ነው እኛ የምንፋቀረው፣ የእውነት ነው እግዚአብሔር ፊት የምንቆመው፣ የእውነት ነው ለወንድማችን ለእህታችን ለጎረቤቶቻችን ለእናት ለአባቶቻችን የምንጨነቀው፣ የእውነት ነው ለሀገራችን የምንጨነቀው፣ የእውነት ነው። ሰላምታችን አኗኗራችን ሙሉ በሙሉ ማለት አይቻልም። ከልብ የሚኖሩ ሰዎች አሉና ከልባቸው ሰላም የሚሉ ከልባቸው ለሀገር፣ ለሕዝብ፣ ለቤተክርስቲያን፣ ለማህበር፣ ለወላጆቻቸው፣ ለወንድሞቻቸው፣ ለእህቶቻቸው የሚያስቡ አሉ። ሌላ በተቃራኒው ደግሞ ወንድም እህቱን ለመግደል ለሚያልፍ ገንዘብና ጥበብ፣ ዝና፣ ክብር ተብሎ የሥላሴ ሕንጻ የሚፈርስበት ዘመን ላይ የውሸት ፎርጅድ ሰላምታ ትተን የእውነት ሰላም እንድንኖር እግዚአብሔር ሁላችንንም ይርዳን። ሰላማችን እሱ ክርስቶስ ስለሆነ ሰላማችሁ እኔ ነኝ ያለው ጌታ
በሱ ሰላም መቀለድ ነው ይኸውላችሁ የያዝነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የጸለየውን ጸሎት በማሰብ በዛሬው ዕለት ይሁዳ ጌታን በመሳም ነው አሳልፎ ይሰጣል። በመሳም ቸር መምህር ሆይ እንዴት ዋልክ፣ እንዴት አመሸ አለ። አይገርምም? ቸር መምህር ብሎ ጌታውን በመሳም የሰጠ ሰው ይሁዳ እኮ እየሳሙ እያጫወቱ እያሳሳቁ መርዝ እያበሉ መርዝ እያጠጡ ማቅ የሚያለብሱ ሕይወት የሚያመሰቃቅሉ ሰዎች ብዙ ናቸው ዘንድሮ። እግዚአብሔር ለንስሐ ሕይወት ያብቃልን፣ እኛንም በሃይማኖት በምግባር ያጽናል፣ ፍጻሜያችንን ያሳምርልን። ይህንን ጉዳይ እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 11 እስከ 46 ድረስ ማየት ታሪኩን መመልከት ትችላላችሁ። ማርቆስ 14 12 እስከ 52 ድረስ በደንብ ማንበብ ትችላላችሁ። መጽሐፍ ቅዱሳዊ ስለሆነ ማለት ነው። የሉቃስ ወንጌል 22 1 እስከ 55 ድረስ መመልከት ትችላላችሁ። ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 18 ቁጥር 1 እስከ 12 ድረስ መመልከት ትችላላችሁ። በደንብ አድርጉ። መጽሐፍ ቅዱስ ይህንን አሁን ያየነው ያነበብነውን የነገርኳችሁን ነገር አብራርቶ የሚያስቀምጥልን ስለሆነ በሌላ መልኩ በዚህ ቀን ጌታችን ፍጹም ትሕትናን የፈጸመበት ራሱን ዝቅ አድርጎ የሐዋርያትን እግር ያጠበ ብለናል። በዮሐንስ ወንጌል ምዕራፍ 13 ቁጥር 4 እስከ 17 ድረስ መመልከት እንችላለን። መድኃኔዓለም ክርስቶስ ሁላችንን የሚጠበን። ስለዚህ በዚህ ዕለት ጌታ ለደቀ መዛሙርቱ ረጅሙን የማጠቃለያ ትምህርት የሰጠበት ዕለት ነው። 3 ዓመት ከ3 ወር አስተምሮ ይሄ የምሽት ጸሎተ ሐሙስ ማታ ትምህርቱን የአዲስ ኪዳኑን ትምህርት የእግዚአብሔርን የማወቅ ትምህርት፣ እግዚአብሔርን የማገልገል ትምህርት፣ እግዚአብሔርን የማወቅ ትምህርት፣ የአዲስ ኪዳን መስዋዕትን የማወቅ ትምህርት ያጠቃለለበት የፈጸመበት ረጅም ጊዜ ወስዶ ያስተማረበት ዕለት ነውና ዛሬ ይህንን ዕለት በማክበር በማፍቀር እኛም ቤተክርስቲያን በመሄድ እግራችንን በመታጠብ ስጋው ደሙን በመቀበል የበረከቱ ተሳታፊዎች እንድንሆን እግዚአብሔር አምላክ ከሁላችንም ጋር ይሁንልን። አርብ ለምለሟ አርብ ደግሞ የድነቷ አርብ ደግሞ በሰላም ለዛ ያገናኘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።